ያማኝ ልጅ ሳይጠመቅ ቢሞት ገነት አይወርስም የሚል አስተምሮ ነው የሰማሁትና ከናንተ በፊት በእድሜ የነበሩ አባቶቻችን ባህለ ሃይማኖት ነገረ ጽድቅ በሚባል መጽሐፍ ላይ የክርስቲያን ልጅ መርሐ ጽድቅ ባህለ ሃይማኖት እዛ መጽሐፍ ላይ የክርስቲያን ልጅ ሳይጠመቅ ቢሞት በእናት በአባቱ ርስት ገነት መንግስተ ሰማያትን ይወርሳል ይላል። አንደኛ ይሄን መጽሐፍ ይዤ ለመጠየቅ ሞክራለሁ። ሁለተኛው ደግሞ ርቱ ሃይማኖት የተባለ በአሁን ሰዓት በአማርኛ የተተረጎመልን መጽሐፍ ላይ ያልተጠመቀ ክርስቲያን ሕፃን ሆኖ ለ40 ቀን ለ80 ቀን ሳይደርስ ቢሞት ለጊዜው ገነት ይገባል፣ ከውሃና ከመንፈስ ስላልተወለደ ግን መንግስተ ሰማያት ግን አይገባም ብሎ ርቱ ሃይማኖት ላይ አስቀምጠዋል። እነዚህ ኃይለ ቃላት እንዲብራሩልኝ ነው። አመሰግናለሁ። የኢአማኒው ጉዳይ ለፍትሐ እግዚአብሔር እንተው ያልኩበት ምክንያት ምንድነው? አሁን ልጆቹ ማለት ነው አሁን ያለ ሰው እንድድን ምን ላድርግ ይላል አይደል? ቆሞ ያለ ሰው ማለት ነው። ቆሞ ያለ ሰው የራሱ ድርሻ አለ፣ የቤተክርስቲያን ድርሻ አለ፣ የእግዚአብሔር ድርሻ አለ። ያንን አውቆ እንዲመላለስ ድርሻዬ ምንድነው እንዲል ነው የሚነገረው። ለዚህ ሕፃን የምንጠይቀው ለምኑ ነው? እስኪ ንገሩኛ። አሁን የሙስሊሙ ልጅ ሳይጠመቅ ሙቶ ስለሆነ ቆፍረን አውጥተን አናጠምቀውም። የክርስቲያኑ ልጅም እንደዚህ ነውና እንግዲያስ የክርስቲያን ልጅ ሆኖ በአባቱ እምነት የማይድን ከሆነ እናጥምቀው እንደገና ቆፍረንም አንልም። ስለዚህ እንደዚህ ማንል ከሆነ ድርሻው የማን ብቻ ነው? መሰረታዊ ነገር ግን የክርስቲያን ልጅም የሚያሰጋ በሽታ ከያዘው የሚያሰጋ በሽታ እንኳን ቢኖርበት ብለዋል ሰለስቱ ምዕት ፈጥነው ያጥምቁት 40 ቀን ሳይሞላ ሴቷም 80 ቀን ሳይሞላት ያጥምቁት ደዌ ከያዘው ብለው ይናገራሉ ማለት ነው። ሕፃኑ ጭንቅ ሲለው ስርዓት አለው የራሱን ችሎ ማለት ነው። ካህናት እንኳን እስከ መንገድ እንኳን እስኪሄዱ ድረስ ድንኳን ጠቅለው መንገድ ላይ እስኪያጠምቁት ድረስ ቤተክርስቲያን ለመድረስ እንኳን ጊዜ ባያገኝ እስከዚያ ድረስ ካህናት ሂደው እንኳን ሊያጠምቁት ይችላሉ ማለት ነው። መንገድ ላይ ድንኳን ተጥሎ ተባርኮ ድንኳኑ ማለት ነው። እስከዚህ ድረስ ይር ተብሎ ተሰርቷል። ከዚህ የተረፈውን ነገር ደግሞ አባቶች የጻፉት ይሄን ነው። ይሄ ግን የርቱ ሃይማኖት መካነ ንስሐ የሚባለው ይሄ ካቶሊኮች አስተምህሮ ማለት ነው። እሱን የሚመስል ነው። ርቱ ሃይማኖት ተናግሮት ሳይሆን በመላሽ የሚባል አለ፣ ቃለ ጸሐፊ የሚባል አለ። ቃለ ጸሐፊ የሚባለው ርዕስ የሚሰጠው ነው፣ ሲጽፍ ርዕስ የሚሰጠው ነው። መላሽ የሚባለው ከሌላ ቋንቋ የሚመልሰው ነው። ስለዚህ ቃለ ጸሐፊ፣ መላሽ እነዚህ ተባብረው ነው እንደዚህ ሊያደርጉት የሚችሉት እንጂ መሰረታዊ ነገር ይዘከረ መጽሐፍ ክሌት ሰለስተ መካናተ አላ ክሌተ መካናተ መጽሐፍ 2 ቦታ እንጂ 3 ቦታ አልተናገረም። ስማት ዘሃይማኖት አበለ መመከት ይችላልላችሁ። መጽሐፍ ስንት ቦታ ነው ያለው? ስንት ቦታ ነው ያለው? 1 ቦታ ነው ያለው እንጂ 2 ቦታ እንጂ 3 ቦታ አላስቀመጠም። እና የና አርጌንስ አስተምሮ ነው ማለት ነው ሰው። ስለዚህ አርጌንስ ደግሞ ይሄ የአርጌንስ ተገልብጦ ነው። አርጌንስ ሰው ክፉ ስራውን በሲኦል ጨርሶ ጌታ ሲመጣ ወጥቶ መንግስተ ሰማያት ይገባል ነው የሚለው ማለት ነው። ሁሉም ሰው ይድናል ወደሚለው ማካሄድ ሁሉ የሚጠጋ ነው። ስለዚህ የመላሽና የቃለ ጸሐፊ ነው እንጂ ይሄ ችግር አይደለም። ሊቀ መዘምራን ሞገስ ዕቁበ ጊዮርጊስም መርሐ ጽድቅ ባህለ ሃይማኖት ላይ ይሄንን ያሉት ከዚህ ተነስተው ነው። ሰው የክርስቲያን ሃይማኖት አሁን ለምሳሌ ሊያጠምቁት እንኳን እየሄዱ ግን ቢሞት ነው ሊያጠምቁት እንኳን እየሄዱ ቢሞት በፍጹም ልጁ ይድናል በእውነት ማለት ነው። ምክንያቱም ምንድነው አንድ የሚታየው ምንድነው የሰዎቹ ልከኛነት ይታያል። ሳያጠምቁት እንዳይቀሩ ለእናት አባቱም ትምህርት ለመስጠት ነው። አሁን ምንድነው አንድ ሰው ለምሳሌ ወጣ እንኳንስ ሕፃን ይቅርና ትልቅ ሰው ሃይማኖት የሌለው ሰው ወጣ በክርስቶስ ሊያምን እየሄደ መንገድ ላይ አውሬ በልቶት ቢሞት እንባውና ደሙ ጥምቀቱ ነው ይድናል ማለት ነው። በዚህ ነው የሚወሰደው። ስለዚህ እነዚህን አስተምሮዎች ከዚህ አንፃር እንድናያቸው ነው የምፈልገው። አንድ ክርስቲያን አሁን ላይ ያለነው ክርስቲያኖች በተለይ ከተማ ላይ ያለነው ወንጌል አልተሰበከልንም ማለት አንችልም። በሚገባን መጠን ቤተክርስቲያን እናውቃለን ባንልም ግን እሱን እያወቅን አለማድረግ የሚፈጥረው ጭንቀት አለና ተስፋ መቁረጥ በራሱ በየዕለቱ መጸለይ እንዳለብን እያወቅን መጾም እያለብን መቁረብ እያለብን እንዳወቅን አናረጉምና እሱን በህይወት እንዴት እናድርገው? እሱ ነው የቸገረን ብዬ አስባለሁ። ያወቅነው ባለመኖራችን ተስፋ ቆርጠን የሚለው ያውኗን እህታችንም አንድ ነገር ልብልና ሶስቱም ላይ እሳቸው ያለብሳሉ።
ሰይጣን ሰውን የሚዋጋው በሁለት መንገድ ነው። አንደኛ እግዚአብሔር ቸር ነው በማለት፣ ሁለተኛ እግዚአብሔር ጨካኝ ነው በማለት። በሁለቱም ነው የሚዋጋው። ለምሳሌ ኃጢአት እንዲጨምር እግዚአብሔር ቸር ነው ይለዋል። ይሰርቃል፣ ተናዘዝ ሲሉት እግዚአብሔር ቸር ነው ይላል። ይመዘሙታል፣ ተው ሲሉት እግዚአብሔር ቸር ነው ይላል። እንደዚህ የሚያደርገው ኃጢአት እንዲጨምር ነው። በደንብ ኃጢአት ውስጥ ጥልቅ ብሎ ሲገባ ኢትዌስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። ቅዱስ ጳውሎስም ሮሜ 2 ላይ ተፈቅድኑ ታስተአብድ ለእግዚአብሔር በብዝኃ ምሕረቱ ወበኦሆ ብሂሎቱ እግዚአብሔር ሰላም አሳድረኝ እሺ፣ ሰላም አውለኝ እሺ ሲል ጊዜ እግዚአብሔርን ሞኝ ልታደርገው ትፈልጋለህ ወይ አንተ ሰው ብሎ ይነገራል። ለወጡ ስብሐት የእግዚአብሔር ምስሌ ነው ነህ? አማካሪው ነህ? በምን የማይፈረድብኝ እስከሆን ድረስ ጽድቅ ሰርቻለሁ እንኳን ብትል እግዚአብሔር በምን ሊፈርድ እንደሚችል የእግዚአብሔርን ባህሪ ጠንቅቀህ እስከማወቅ ደርሰህ ልዑል ነህ ይላል። ባላንጣው ምስሌ ነው ነህ? አማካሪው ነህ? በምን እንደሚፈረድብህ እንኳን ስለማታውቅ እንዳይፈረድብኝ ሁኛለሁ እንኳን የምትል አይደለምና እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። ይሄንን መጠንቀቅ ይገባል። ሁለተኛ ደግሞ ከወደቅን በኋላ ደግሞ እንዲሁ ነህ ብትሄድ እግዚአብሔር ሊምርህ ነው ይላል። ደግሞ እንግዲህ ተኑ እግዚአብሔር ጨካኝ ነው ደግሞ ይለዋል። ኃጢአት እንዲሰራ መሐሪ ነው፣ እንዳይመለስ ጨካኝ ነው የሚል ያቃጭልበታል ማለት ነው። ስለዚህ ምንድነው አረጋዊ መንፈሳዊ ምን ይላል? ኦ ክርስቶስ ወልዶ እግዚአብሔር ሕያው አንተ ውእቱ ባሕረ መሰኒ፣ የሕያው የእግዚአብሔር ልጅ ክርስቶስ አንተ የውበት ባህር ነህ ይላል። እዚችን የምታክል ባህር ብትኖር ሁላችንም እየገባን ብንጠመቅ ትደፈርሳለች። የኃጢአተኞች ኃጢአት የማያደፈርሰው ባህር ግን ክርስቶስ ነው።